ዋና ዜናዎች የስቅለት በዓል ኢየሱስ ክርስቶስ ለመላው ዓለም ሕዝብ ብሎ ቤዛና መዳኛ የሆነበት ዕለት እንደመሆኑ እኛም ከዚህ ተምረን የተቸገሩና የተፈናቀሉ ወገኖቻችን መርዳት አለብን ሲሉ ብፁዕ አቡነ ዮሐንስ ገለጹ። ዕለተ ዓርብ ኢየሱስ ክርስቶስ ለሰው ልጆች ፍቅሩን የገለጸበት ለአዳም የገባውን ቃል የፈጸመበት ዕለት በመሆኑ ከዚህ መረዳዳትን ፍቅርን እና ይቅርባይነትን ልንቀስም ይገባል ሲሉ የሃይማኖት አባቶች ገለጹ። በመላው ዓለም የሚገኙ የክርስትና እምነት ተከታዮች የኢየሱስ ክርስቶስ የስቅለት በዓልን በተለያዩ ስነ ስርዓቶች አስበውት ውለዋል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ አበይቱ ጉዳዮች በማስቀደም የሰዓቱ ዜናዎቻችን ወደናንተ ማድረስ እንጀምራለን። ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ ለማለት እንወዳለን። ከዜናዎች ጋር ንግስቲ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። የስቅለት በዓል በርዕሰ አድባራት ወገዳማት አክሱም ማርያም ጽዮን ተከበረ። የስቅለት በዓል ብፁዓን ሊቃነ ጳጳሳት፣ ካህናት፣ ሊቃውንት ቤተክርስቲያን በበርካታ ሺዎች የሚቆጠሩ የኦርቶዶክስ አማኞች በተገኙበት በርዕሰ አድባራት ወገዳማት አክሱም ጽዮን ተከብሯል። በዓሉ ኢየሱስ ክርስቶስ ለሰው ልጆች የከፈለውን ዋጋ ለመግለጽ በስግዳን በጸሎት እንዲሁም በተለያዩ ሃይማኖታዊ ስርዓቶች መከበሩን ባልደረባችን ሐጎስ ተክላይ ዘግቧል። በተመሳሳይ የስቅለት በዓል በደቡብ ትግራይ ማይጨው ከተማ በመካነ ሰማዕቷ ቅዱስ ሚካኤል ካቴድራል በጸሎት በስግዳን መከበሩን ባልደረባችን አሰፋ አባይ ከስፍራው ዘግቧል። በተለያዩ የትግራይ አካባቢዎችም በኦርቶዶክስ እምነት ተከታዮች ዘንድ የስቅለት በዓሉ በተለያዩ ሃይማኖታዊ ክንውኖች ተከብሮ ውሏል። የስቅለት በዓል ኢየሱስ ክርስቶስ ለዓለም ሕዝብ ብሎ ቤዛ የሆነበት በመስቀል ተሰቅሎ መዳኛ የሆነበት ዕለት ነው ሲሉ ብፁዕ አቡነ ዮሐንስ ገለጹ። ብፁዕነታቸው አክለውም ከመኖሪያ ቀያቸው ተፈናቅለውና ተሰደው በመከራ ማዕት እየተሰቃዩ ያሉትን ወገኖቻችን በመርዳት የስቅለት በዓል ወደ ተግባር መቀየር እንደሚገባም መልእክታቸውን አስተላልፈዋል። ዓለም ተክለ ተጨማሪ ይዛለች። ኢየሱስ ክርስቶስ በድንግል ማርያም ነፍስ አድሮ ተረግዞ ይወለዳል ያለው ነብይ ኢሳይያስ ከድንግል ማርያም ተወልዶ አማኑኤል ኢየሱስ ክርስቶስ ተብሎ ይሰየማል። ጊዜውንና ሰዓቱን ጠብቆ ተወልዶ ለ33 ዓመታት ያክል የታመሙትን እያዳነ የሞቱትን በተአምራቱ እያነሳ ለተራቡትን በጥበቡና ቸርነቱ እየመገበ 40 ቀናትና ሌሊቶች ጾሞ በዛ ላይም እየተሰቃየና እየተገረፈ ሳለ ለሕዝብ መዳኛ ለመሆንም በአርብ ዕለት ተሰቀለ። ስቅለቱም ለዓለም ሕዝብ ሰላም ነው ሲሉ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላም ካሳቴ ብርሃን ቅዱስ ሲኖዶስ የቅዱስ ፍሪምናጦስ አባ ሰላማ መንፈሳዊ ኮሌጅና የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የበላይ ጠባቂ ብፁዕ አቡነ ዮሐንስ ገልጸዋል። እግዚአብሔር አምላክና እንኳን ናብ 2017 ዓመተ ምህረት በዓለ ስቅለት እግዚአብሔር አምላካችን እንኳን ወደ 2017 ዓመተ ምህረት በዓለ ስቅለት በሰላም አደረሳችሁ ትላለች ቅድስት ቤተክርስቲያን ካቴድራል ቅዱስ ሚካኤል። በስቅለት ዓርብ የተገኘውን ጸጋ ለኦርቶዶክስ እምነት ተከታዮች የተለየ ትርጉም እንዳለውም ብፁዕነታቸው አብራርተዋል። ተፈወሰው ጥማታችንን ንጹህ ውሃ ያገኘንበት ከመከራ ማዕት የተላቀቅንበት ዕለት በመሆኑ በእጅጉ ዕለቱን ለኛ ልዩ ናት። ብፁዕ አቡነ ዮሐንስ አያይዘውም በስቃይ በመከራ እየተሰቃዩ ለሚገኙ ወገኖች በማጽናናት ብርታትን በመስጠት መደገፍ አለብን ብለዋል። ገዛና ወፂና መከራ ዝረኸብና እንጀራ ዝብላዕ ሰዓና ከብድና ዝሐረርና ከቤታችን ወጥተን የሚበላና የሚጠጣተን በተለያዩ ቦታዎች እየተሰቃየን ላለን ልጆቻችን አተን በሐዘን ማዕት እየተሰቃየን ያለነው እኛ ለኛ ብሎ የተሰቀለውን ንጹህ ውሃ ያጠጣናል። መከራችንን ሽሮ ነጻነታችንን ይሰጠናል። ከመኖሪያ ቀያቸው ተፈናቅለውና ተሰደው በመከራ ማዕት እየተገረፉ ለሚገኙ ወገኖቻችን በመርዳትና በማገዝ በዓላቶቻችን ማክበር አለብን ያሉት ብፁዕነታቸው በኢየሱስ ክርስቶስ የተሰጠንን ሰላም በመጠቀም ለወገኖቻችን አለኝታ መሆን ይገባናል ብለዋል። ኢየሱስ ክርስቶስ ስቅለት መከራ ናህና ድሕነት እዩ። ኢየሱስ ክርስቶስ መከራ ናህና ነጻነት እዩ። ስለዚህ
የኢየሱስ ክርስቶስ ስቅለት መከራ የኛ ደህነት ነው። የጌታችንን መከራ የኛ ደህነት ስለሆነ በዚሁ ስቅለት ዓርብ ዕለት ሆነን ለተራበውና ለተፈናቀሉ ወገኖቻችን በተለያዩ ስቃይ ውስጥ ለሚገኙ ወገኖቻችን ከክርስቶስ ያገኘነውን ሰላም እናገኛለን በማለት መጽናናትና መርዳት አለብን። እግዚአብሔር መከራ ሲያገኝ ለኛ ግን ነጭ ብርሃን ሰጥቶናል። ስለዚህ ቃሉን ወደ ተግባር መቀየር ነው ያለብን። እግዚአብሔር ይባርክኩም፣ እግዚአብሔር ይቀድስኩም። ኢየሱስ ክርስቶስ ለሰው ልጆች መዳን ሲል መስዋዕትነት እንደከፈለ ሁሉ እኛም ለተቸገሩ ለተፈናቀሉ ወገኖቻችን አለንላችሁ ልንላቸው ይገባል፣ ከጎናቸውም ልንቆም ይገባል ሲሉ የሃይማኖት መምህራንና አማኞች ተናገሩ። የኢየሱስ ክርስቶስ የስቅለት በዓል በመቀለ ከተማ ደብረ ሰላም ቅዱስ ሚካኤል ካቴድራል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብረዋል። ዘውዱ አለማየሁ ተጨማሪ አላት። የጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በዓለም ደረጃ በሚገኙ የክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። ዲደብሊው ኢንተርናሽናልም በመቀለ ደብረ ሰላማ ካቴድራል ቅዱስ ሚካኤል ቤተክርስቲያን በመገኘት ያነጋገራቸው የሃይማኖት መምህርና ምእመናን በዓሉ ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ቤዛ የሆነበትና ፍጹም ትህትናውን ያሳየበት በዓል መሆኑን በመግለጽ የሰው ልጆችም ከጌታችን ፍጹም ፍቅርን ልንማር ይገባል ብለዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንኳን ለ2017 ዓመተ ምህረት የስቅለት በዓል በሰላም አደረሰን እላለሁ። ስቅለት ማለት ደግሞ ዓለሙን ያዳነበት በዓል ማለት ነው። ይህ በዓል ታላቅ ምስጢር ነው ያለው። ጌታችን ኢየሱስ ክርስቶስ ሲሰቃይ ሲገረፍ ለማን ብሎ? ለሰዎች ብሎ እና በዚህ መስዋዕቱ በዚህ ገድሉ ምክንያት ደግሞ ለኛ የሚያሳይ ነገር አለ። ፍቅር መስዋዕትነት ነው የሚያሳይ ለማን? ለሕዝብ ብሎ። በዓሉ ሃይማኖታዊ ስርዓቱን ጠብቆ እንዲከበር ያስቻለው የተገኘው አንጻራዊ ሰላም ነው ያሉት አስተያየት ሰጪዎቹ በዓሉ ሲከበር ወገኖቻችንን በማሰብና የተጠማውን በማብላት የተቸገረውን በመደገፍ ሊሆን ይገባል ብለዋል። በተለይ ከቤት ንብረታቸው ተፈናቅለው በአስከፊ ሁኔታ ውስጥ ያሉትን ወገኖች በመደገፍ ሃይማኖታዊ ግዴታችንን ልንወጣ ይገባል ሲሉም ተናግረዋል። በመጀመሪያ ዓለምን ያዳነበት ሲባል ሰው ሲኖር ነው። የተራቡ የተጠሙ የተቸገሩ እንዳሉ ደግሞ ማወቅ አለብን። በተለይ በአሁኑ ሰዓት በትግራይ ውስጥ ያሉ ከ4 ዓመት በፊት ተፈናቅለው ከቤታቸው ድንኳን ላይ ተቀምጠው እራት የሌላቸው ምግብ የሌላቸው ረጂ የሌላቸው ወገኖቻችን ስላሉ ይህ ስቅለት ምንም እንኳን የሃይማኖት አምልኮት ያለበት ቀን ቢሆንም የህዝቡ እየሰገደ አምላኩን እያመለከ ስቅለቱን እያሰበ ሲሰግድ ወገኖችን ደግሞ መርዳት እንዳለበት ደግሞ ያስተምራል። ናይ በዓላችን ደግሞ ትርጉም ያለው እንዲሆን በተለይ በትግራይ አካባቢ በነበረው የ2 ዓመት የጄኖሳይድ ጦርነት ምክንያት ያም አለቀ ተብሎ ፕሪቶሪያ ስምምነት ተደረገ ቢባልም እስካሁን ድረስ ከዚህ ስቃይ ከዚህ ረሃብ አልወጣንም። ህዝባችን በድንኳን ያለው ድንኳን ሁሉ ተቀዳድሮ የዝናብ የፀሐይ የረሃብ የበሽታ ሲሳይ ሆኗል። ወገኖቻችን ራሳችን ጀምሮ ተፈናቃዮችን በማስተዋወስ እነሱ በመደገፍ እህል ውሃ ይዘን በመሄድ ከነሱ ጋር በመናከብርበት ጊዜ በዓሉ መንፈሳዊ ሃይማኖታዊ ዜግነታዊ እርካታ ይኖረዋል። ፈረንጅ እንኳን ከሌላ መጥቶ ስንዳይ ምናምን እየረዳን ነው። አሁን ግን የራሳችን ዜጎች እንደዚህ በረሃብን በእንትን በሀገራቸው ውስጥ እንደዚህ ማድረግ በጣም ጥሩ ያሰኛል። ማገዝ አለበት፣ መደገፍ አለበት። በአውደ ዓመቱ ግን ዘላቅ እንዲሆን ግን ወደ ቤታቸው ሲወድ ጥሩ ነበር። በዓሉ ምንም እንኳን ከነበሩት የጦርነት አስከፊ ጊዜያት በተሻለ ሁኔታ ላይ ሆነን ቢከበርም አሁንም ግን የውላት ተግባበር ላይ የሚታየው ክፍተት በመፍታት ዘላቂ ሰላም ለማስፈን የሚመለከታቸው አካላት በቁርጠኝነት ሊሰሩ ይገባል ብለዋል። በተለይ የተፈናቃዮች ጉዳይ በጊዜ ለመንፈስ ሊሰራበት ይገባል ሲሉም አሳስበዋል። ዛሬ የሚከበረው የጌታችን ኢየሱስ ክርስቶስ የስቅለት በዓል ካሁን በፊት ከነበረው እጅግ በጣም ደስ በሚያሰኝ ሁኔታ እየተከበረ ነው ያለው። ፕሪቶሪያ ሰላም ስምምነት ከተፈራረመ እንግዲህ ወደ 3ኛ ዓመት እየሄደ ነው። ስቃይም ደግሞ እንደዛ እየበዛ ነው ያለው። ይህ ፕሪቶሪያ ስምምነት የወረቀት ስምምነት ሆነ እየቀረ ይመስላል። ስጋት አለ። ረሃብ በዝቷል፣ ችግር በዝቷል። የውጭ የዓለም አቀፍ የአፍሪካ ህብረትም የመጡ አይቶ ይሄዳሉ። የኛ ህዝብ ግን ያለቀ ይብን ስቃዩ ረሃው
ችግሩ በሽታው የወሰበት ነው። ስለዚህ ግዚያው መንግስት ደግሞ በከፍተኛ ደረጃ ጥረት ማድረግ አለበት። ካሁን ጀምሮ ምሁሩ፣ ወጣቱ፣ ሽማግሌው፣ ሀብታሙ አስተባብሮ በአንድ ሰልፍ ማሰለፍ አለበት። የሚመለከታቸው አካላት በጣም ማሰብ አለባቸው። ዜጎች ናቸው። እንኳን የአማራ ቦታቸውስ በኦሮሞ መኖር ይችላሉ፣ በሌላ በኩል መኖር ይችላሉ። ምን ዜጋ ነው። ሰው አዲስ አበባ ሆዶ መኖር ይቻላል፣ መቀለ መጥተው መኖር ይቻላል። እዛ ቦታ ሆደው እንዲኖር ግን በቃ ጥረት ማድረግ አለባቸው፣ ኃላፊነት መውሰድ አለባቸው። ዕለተ አርብ ኢየሱስ ክርስቶስ ለሰው ልጆች ፍቅሩን የገለጸበት ለአዳም የገባውን ቃል የፈጸመበት ዕለት በመሆኑ ከዚህ መረዳዳትን ፍቅርን እና ይቅርባይነትን ልንቀስም ይገባል ሲሉ የሃይማኖት አባቶች ገለጹ። ኢየሱስ ክርስቶስ ስቅለት በመቀለ በደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን በህዝበ ክርስቲያኑ ዘንድ በስግደትና በጸሎት ሃይማኖታዊ ሥርዓቱን ጠብቆ ተከብሯል። ገብሩ ተክላይ ተጨማሪ ይዟል። በሰሞነ ሕማማት ሳምንት አምስተኛና የመጨረሻው ቀን ዕለተ አርብ ላይ እንገኛለን። ዕለተ አርብ በቤተ ክርስቲያን ልዩ ቀን ነው። የማይታመም የታመመበት፣ የማይሞተው የሞተበት፣ እንዲሁም ዲያብሎስ ድል የተነሳበት ልዩ ቀን ነው። ህዝበ ክርስቲያኑም በየአጥቢያው በየአካባቢው ወደሚገኘው ቤተ ክርስቲያን በመሄድ ዕለቱን በጾም በጸሎት በስግደት ያሳልፈዋል። በዚሁ በመቀለ ሀገረ ስብከትም ደብረ ፀሐይ ቅድስት ሥላሴ ቤተ ክርስቲያን ላይ በድምቀት ስቅለተ አርብ በዓል በህዝበ ክርስቲያኑ ዘንድ በጾም በጸሎት በስግደት ሃይማኖታዊ ሥርዓቱን በጠበቀ መልኩ ታስቦ ተከብሮ ውሏል። ክርስቶስ ስለኛ ብሎ የተቀበለው መከራ በማሰብ ስለኛ ብሎ የከፈለው ፍቅር ታላቁ ህይወት ውድዋ ህይወቱ በመስጠት የኛን ሞት ተቀብሎ የርሱ ህይወት የሰጠን ቀን ነውና ይህች ቀን ግን ለአመቱ ሙሉ መታሰቢያ የሆነችና ይህች ቀን ስለሆነች በልዩ ቀን ደግሞ እንደገና በአመት አንዴ በልዩ ቀን እናከብራታለን። በተለየ ክብር በተለየ ፍቅር እናከብራዋለን። ለምን? ስለኛ ብሎ ስለሞተ ስለብዙ አንድ ሞተ ይላል መጽሐፉና ስለኛ ብሎ የሞተልን ፍቅሩ የገለጸልን ስለሆነ እኛም ደግሞ እንደገና ለኛ ብለህ የሞትክልን ብለን ክርስቶስ በአምልኮ በስግደት ቀኑን እናከብራዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መከራና ስቃይ የተቀበለበት በዓል ነው። እሱን እያስተዋስን ነው አሁን በዓሉን እናከብረው ያለን። ዕለቱን በማስመልከት ከጣቢያችን ጋር ቆይታ ያደረጉት የደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን መቀለ ስብከተ ወንጌል ክፍል ኃላፊ መጋቤ ሐዲስ መምህር ሄኖክ ገብረ እግዚአብሔርና የደብሩ ዋና አስተዳዳሪ መልአከ ፀሐይ መልአኩ ሚላው እንደገለጹልን ዕለተ አርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅን ለማዳን በመልዕልተ መስቀል ላይ ተሰቅሎ የዋለበት እንዲሁም ደግሞ ቤዛ የሆነበት 13ን ሕማማተ መስቀል የተቀበለበት በዚሁም የጥል ግድግዳን በማፍረስ በፍቅር ተክቶ የሰው ልጅን የታደገበት ክቡር ዕለት መሆኑን ገልጸውልናል። ከኢየሱስ ክርስቶስ ነገረ ስቅለትም ሰላም፣ ፍቅር፣ ይቅርባይነት፣ መተሳሰብ፣ መታዘዝን በመማር እኛም በህይወታችን በማንነታችን በዕለት ተዕለት የኑሮ እንቅስቃሴያችንን እነዚህን እሴቶች ልንተገብራቸው ማንነታችን ልናደርጋቸው የሚገቡ መሰረታዊ እሴቶች መሆናቸውንም ገልጸውልናል። ራሱ ክርስቶስ ነው የነገረን እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ይላል። በከማ አፍቀርኩም አነ ከማሁ አንቱሙኒ ተፋቀሩ በበይናቲክሙ ይሄ ነው ቃሉ። እኛም ደግሞ እንደገና ከዚህ ቀን የምንማረው ትልቁ ፍቅር ነው፣ ቤዛ መሆን ነው። አንዱ ስለ አንዱ ቤዛ መሆን ነው። ሌላው ደግሞ እንደገና የሚቻለው ነገር አለ። ለምን? ካለን መስጠት ተካፍለን መዋል የሌለው አለና ያለው ለሌለው እንዲያካፍል እኛ የሌለን ስለነበርና ያለን እንድንሆን አድርጎናል። ስለዚህም ከዚህ ቀን የምንማረው ያለው ለሌለው አካፍሎ በዓሉ የመካፈል የመዋደድ የመታረቅ ስለሆነ ፍቅር፣ እርቅ፣ መካፈል ያለው ለሌለው ሰጥቶ እንዲውል የምንማርበት ቀን ነው። ላዋረዱት ላስቸገሩት ሰዎች ምንም አላላቸውም። ላሳመሙት ሰዎችም ደግሞ ያው አልጠላቸውም አልተቀየማቸውምና እኛንም ሰው ሲበድለን በይቅርታ እንድናደርግለት ሰው ባደረገው ክፉ ስራ ሳይሆን እኛ በመልካም ስራ ሰውየው ወደኛ ጥሩ ስራ እንድናመጣው
ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረ። እንደ የኢየሱስ ክርስቶስ የስቅለተ አርብ እንዲሁም ደግሞ የሚመጣውንም የኢየሱስ ክርስቶስ የትንሳኤ በዓልን የመሳሰሉ እንዲሁም ደግሞ በማንኛውም ቀን የመተጋገዝ የመረዳት የመተሳሰብ የመሳሰሉ ክርስቶሳዊ እሴቶች ወይም ደግሞ ክርስቶሳዊ ስራዎችን በመተግበር የታረዙትን በማልበስ የታመሙትን በመጠየቅ አቅመ ደካሞችን ሄደን በመጠየቅ በአጠቃላይ ክርስቶሳዊ ስራን በመስራት በዓላትን ልናከብር ይገባል በማለትም ሊቃውንቱ መልእክታቸውን አስተላልፈዋል። ረጅና ጧሪ ያጣ ብዙ ሰው አለ በየቦታው። ደግሞ በእኛ ክልል ለየት ባለ መልኩ በተፈጠረው ጦርነት ከቀያቸው የተፈናቀሉ ብዙ በመጠለያ ላይ ወድቀው ብርድ ፀሐይ የሚከላከልላቸው ያጡ ብዙዎች ናቸው። ይህ ሁሉ በጫንቃችን ላይ ነው ወድቀው ያለ እና እኛ ወገኖቻችን በመርዳት እንድናሳልፈው እግዚአብሔር ከኛ የሚፈልገው ነገር እርስ በርሳችን ስንተጋገዝ ነውና አሁን ወገኖቻችን ትናንትና ሲሰጡ የነበሩ ትናንትና ኑሮዋቸው አሁን የሰው እጅ እየጠበቁ ያሉ እነሱ ደግሞ እንደገና ሰላም ሆኖላቸው ወደ ቀያቸው እስኪመለሱ ድረስ እኛ እንድንረዳቸው ሁሌ እኛ የምናደርገው ነገር ምንድነው? መተጋገዝ። ተፈናቃዮች በያሉበት ቦታ ሄደን እንድንጎበኛቸውና እንድናያቸው ያለን ይዘን በመድረስ ያለን ደግሞ ከነሱ ጋር በዓሉን በማክበር የሐዘናቸውን የችግራቸውን ተከፋዮች እንድንሆን እንደ መንፈሳዊ አባት ያው መልእክቴን አሳልፋለሁ። በዕለተ ስቅለት ክርስቶስ ለሰው ልጆች የከፈለው መስዋዕት የሰው ልጆች ዋጋ ውድነትና የክርስቶስ የፍቅር ጥግ ማሳያ ተደርጎ በክርስትና እምነት ተከታዮች ዘንድ ይታመናል። ስቅለቱን ስናስብ ታዲያ እኛም እርስ በርሳችን በመፋቀርና ለወገኖቻችን አለኝታ በመሆን ሊሆን ይገባል ሲሉ የሃይማኖት ምሁራን ገልጸዋል። ርግበ ገብረትንሳኤ ተጨማሪ ይዛለች። ትንቢቱ እውን ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሬት ከፍ እንዳልኩ ማለትም ከተሰቀልኩ ሁሉንም ወደኔ ያመጣዋለሁ ባለው መሰረት የሰው ልጅ በኃጢአት ምክንያት ከወደቀበት ትቢያ በማንሳት በፍጹም ትዕግስት ትህትናና ፍቅር ቤዛ የሆነበት ጨለማ ተገፎ የጥል ግድግዳን በማፍረስ ለሰው ልጆች ሁሉ ይቅርታን ያስገኘበት የድህነት ቀን በመሆኑ ስቅለትን ስናስብ በይቅርባይነት መንፈስ ሊሆን እንደሚገባ የሃይማኖት መሪዎች ያሳስባሉ። ሞት በአንድ ሰው ምክንያት ወደ ዓለም ገባ። ህይወት ደግሞ በአንድ ሰው ምክንያት ወደ ዓለም ገባ። በዕለተ ዓርብ የተደረገው ይቅርታ ነው የተደረገው። ዕለተ ዓርብ ስናስብ ካላንደር ነው ተብሎ ቢሮ እንዲዘጋ ሰዎች ቢሮአቸው እንዲዘጋ ብቻ አይደለም። ዕለተ ዓርብ ተራርቀው የነበሩ ነው የተቀራረቡት። ጨለማው ነው ብርሃን የሆነው። ከሰማይም ከምድርም የነበሩትን ነው ክርስቶስን ያመሰገኑት። የክርስቶስን ማነው የዲያብሎስን ድፋዕን የሚባለው የፈረሰው። ስለዚህ ተራርቀው የነበሩ ሰዎች አንድ ላይ የሆኑበት በዕለተ ዓርብ ነው። እኛ ዛሬ ዕለተ ዓርብ ዕለተ ሐሙስ ስናስብ ሰዎችን ይቅር በማለት በድለውን ሊሆኑ ይችላሉ፣ አጥፍተው ሊሆኑ ይችላሉ፣ ብዙ ነገር በህይወታችን ሰርተው ሊሆኑ ይችላሉ። ስለዚህ በዕለተ ዓርብ ላይ ሆነን እኛ ይቅር ማለት ክርስቶስን ያያየን ይቅር ማለት የጌታ ስቅለት የሰው ልጆች መዳን ነው ያሉት የሃይማኖት መሪዎቹ የህጎች ሁሉ ገዢ የሆነውን ፍቅርን በመጽዋት በመግለጽ ለተቸገሩ ወገኖቻችን አለኝታ መሆን ይገባልም ብለዋል። ክርስቶስ ለኛ ሲል በመስቀል ላይ ሲውል እኛ የምናደርጋቸው ነገሮች አሉ። ለሰው ማዘን እሱ ህይወትን ሳይሰስት ነው የሰጠን፣ በደሙ ነው ያወጀን። ያ ምንድነው እኛ መላክተው ስንል ሰዎች እንደኛ ተርበው ቤት አጥተው ትናንትና ሲሰጡ የነበሩ ሰዎች ዛሬ ተመጽዋች ሆነው ዛሬ በየመጠለያው ትናንትና ሁለት እግር ኖሯቸው ሁለት አይን ኖሯቸው ሁለት ጆሮ ኖሯቸው ዛሬ ሁሉም ያጡ ሰዎች አሉ። እነዚህ መርዳት ነው ለኛ የክርስቶስ ደቀ መዛሙርት የሚያሰኘን። አማኞች ባላቸው አቅም ባላቸው ችሎታ ሁሉም ለማስደሰት ተጋግዘው ያላቸውን ተካፍለው በዓሉን በድምቀት ባማረ ሁኔታ ማክበር እንዳለባቸውና በዓሉ ከፍቅር ከመተጋገዝ ያለንን ከመስጠት አንፃር ጋር ተያይዞ የሚከበር በዓል ነው። በቀራንዮ የፈሰሰ የጌታ ደምና የመስቀሉ መከራ የሰው ልጆች ዋጋ ውድነት የተገለጠበት በመሆኑ ባከበረን ልክ እርስ በራሳችን ልንከባበር እንደሚገባም የሃይማኖት መሪዎቹ መክረዋል። ሰው ውድ ፍጡር ነው። በጣም እጅግ ውድ በሆነ ዋጋ ነው የተገዛው። የሰዎችን ዋጋ የምናውቀው እኛ ቀራንዮ የሚባል አደባባይ ስናይ ነው። ቀራንዮ ምንድነው የሆነው ስንል
በዓለም ላይ እጅሽ ላይ ያለው ማይክ የሚያስተላልፈው ካሜራማኑ የሰሩት ሰዎች ዋጋውን ያውቁታል ይለጥፉታል ዋጋውን ደግሞ ፊክስድ ነው የሚሉት የሰሩት ስለሚያውቁት ማለት ነው ሰው የሰራ ክርስቶስ ደግሞ የሰው ዋጋ እኛ የምናውቀው ክርስቶስን ስናይ ነው ክርስቶስ በመስቀል ላይ የወጣው ደሙን ያፈሰሰው ለሰው ሲል ነው ሰው ዋጋ ነው ሰው በጣም እጅግ የተወደደ ክቡር ፍጥረት ነው ሰው ማለት ነው ስለዚህ ሰው የተገዛው በክርስቶስ ደም ነው እኛ የበደሉንም የበደልናቸውንም ቢሆን በዕለተ ዓርብ መተሳሰብ ወደ አንድ መምጣት ይቅርታ ማለት መጠያየቅ ነው የሚያስፈልገው ዜናዎቻችን እንደቀጠሉ ናቸው የኢየሱስ ክርስቶስ ስቅለት በዓል በትግራይ ካቶሊካዊት ቤተክርስቲያን አዲግራት ሀገረ ስብከት ተከበረ የኢየሱስ ክርስቶስ የስቅለት በዓል በትግራይ ካቶሊካዊት ቤተክርስቲያን በአዲግራት ሀገረ ስብከት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል ኢየሱስ ክርስቶስ ለሰው ልጆች ሰላምና ፍቅር ሲል የተሰቀለበትን የስቅለት በዓል ስንዘክር ፍትህ የተረጋገጠበት ሰላም ማስፈን እንዲገባ በበዓሉ የተገኙት የእምነቱ ተከታዮች ገልጸዋል አክለውም የትግራይ ህዝብ የተሟላ ሰላም ያገኝ ዘንድም ጸሎታቸው መሆኑን ገልጸዋል ስናስብም ኢየሱስ ክርስቶስ ለሰው ልጆች ለመዳን ሲል ዋጋ እንደከፈለ ሁሉ እኛም ትህትናና መደጋገፍን በመማር በአስከፊ ሁኔታ ውስጥ ያሉትን ወገኖቻችን መደገፍ ይገባናል ሲሉም ገልጸዋል አከባበሩን ተከታትለን እንመለስ ተመልካቾቻችን የሰዓት ዜናዎቻችን በዚህ ቋጨን ለነበራችሁ ጊዜ እናመሰግናለን ጤና ይስጥልኝ